ሰላም እንዴት ቆያችሁ? የሁለተኛ ዓመት ህግ ተማሪዎች ሰከንድ ይር ላይ የሚጀምሯቸውን ኮርሶችን ቴሌግራም ላይ ሊስት አድርጌላችኋለሁ። ሎ ኦፍ ፐርሰን ከነሱ ውስጥ አንደኛው ነው። ኮንትራት፣ ጁሪስ እያለ ሌሎቹም አሉ። ጊዜ ማኔጅ አድርገን ሌሎችንም ከቨር ለማድረግ እንሞክራለን። ዛሬ ዝም ብዬ የሎ ኦፍ ፐርሰን ኮርስ ሃይላይት ምንድነው ሎ ኦፍ ፐርሰን የሚለውን ነገር ኮርሱ ምን ኮንሰፕቶችን ይዟል፣ ስንት ቻፕተር አለው፣ እያንዳንዱ ቻፕተር ስለምንድነው የሚያወራው የሚለውን ነገር አጠር ባለ ቪዲዮ ዛሬ እንመለከትና ኔክስት ቻፕተር 1 እንጀምራለን ማለት ነው። ሎ ኦፍ ፐርሰን እንዴት ነው የሚሰጠው? እንደ ብሎክ ኮርስ ነው የሚሰጠው። ቀድማችሁ ሌሎችን ኮርሶች ሳትጀምሩ እሱን ትማሩና ነው ሌሎችን የህግ ኮርሶችን የምትወስዱት እና ኮንትራት ምናምን። ስለዚህ ዛሬ ሎ ኦፍ ፐርሰንን በምንመለከትበት ጊዜ 6 ቻፕተሮች አሉት። ቀለል ያለ ነገር ነው። 6 ቻፕተሮች አሉት። የመጀመሪያው ቻፕተር 1 ምን ይላል? አኩዚሽን ኦፍ ፊዚካል ፐርሰናሊቲ የሚል ታይትል አለው። እዛ ውስጥ ደግሞ 2 ሳብ ታይትልስ አሉ። ዲፊኒሽን ፐርሰንን ዲፋይን ያደርጋል፣ ሰው ማለት ነው። ከዛ ደግሞ ፊዚካል ፐርሰናሊቲ የሚጀምረው ኮመንስመንት ኦፍ ፊዚካል ፐርሰናሊቲ የሚጀምረው መቼ ነው፣ በኢትዮጵያ ህግስ እንዴት ተቀምጧል የሚለውን ነው። ሰው ማለት ምን ማለት ነው የሚለውን ነው ቻፕተር 1 መጀመሪያ ዲፋይን አድርገን የምንጀምረው። ዋትስ ፐርሰን፣ ዋት ዱ ዩ ቲንክ፣ ምን ታስባላችሁ? ሰው ማለት ምን ማለት ነው? እንግዲህ እንደ ህግ ተማሪ ኢንትሮዳክሽን ቶሎ ላይ ያው የተወሰኑ ነገሮችን አይታችኋል ብዬ ተስፋ አደርጋለሁ። ግን አሁን በቃ ወደ ኮድ እየገባችሁ ነው። ከዚህ በኋላ ሎ ኦፍ ፐርሰንም ኮድ ይነካከዋል፣ ኮንትራትም፣ ኮንስቲቱሽንም ያው ከመንግስት አለ። ኮንትራት እንዳለ ያው ኮድ ነው። ሎ ኦፍ ፐርሰንም አለው የራሱ ከኮድ ከሲቪል ኮዱ ጋር የተያዙ ነጥቦች አሉ። ስለዚህ እንደ ህግ ተማሪ ፐርሰንን እንዴት ነው ዲፋይን የምታደርጉት? ያንን ዲፊኒሽን ቻፕተር 1 ላይ ለማየት እንሞክራለን። ፐርሰን ባይ ዘ ዌይ በሁለት ነው የሚከፈለው። በህግ ቋንቋ ከሄድን ፐርሰንን ለሁለት እንከፍላለን። ናቹራል ፐርሰን ወይም ፊዚካል ፐርሰን እና አርቲፊሻል ፐርሰን ወይም ሌጋል ፐርሰን የምንላቸው አሉ። አርቲፊሻል ፐርሰን ማነው? በቃ አርቲፊሻል እና ናቹራል ፐርሰን እንደዛ ብላችሁ መያዝ ትችላላችሁ። ናቹራል ፐርሰን ያው የተፈጥሮ ሰው ማለት ነው፣ ወንድ ሴት እያለን የምናወራው። ግን ሌጋል ፐርሰን ወይም አርቲፊሻል ፐርሰን ጁሪዲካል ፐርሰን ይባላሉ። በሌላ ቃልም አርቲፊሻል፣ ሌጋል ወይም ጁሪዲካል ፐርሰንስ እንደዛ ብላችሁ መያዝ ትችላላችሁ። እነዛ ለምሳሌ ድርጅቶች፣ ኦኬ፣ ለምሳሌ የምትማሩበት ዩኒቨርሲቲ አንዱ የአርቲፊሻል ፐርሰን ወይም የሌጋል ፐርሰን ወይም ጁሪዲካል ፐርሰን ምሳሌ ነው፣ ዩኒቨርሲቲው ራሱ ማለት ነው። ፐርሰን አንድ ነገር ፐርሰን ነው ስንል በህግ ቋንቋ መብትና ግዴታ አለው ማለት ነው። which means በህግ ፊት መክሰስም ይከሳልም ይከሰሳልም ያንን ስታተስ ያገኛል ማለት ነው። ፐርሰን አንድን ነገር ፐርሰን ነው በህግ ስንል ምን አለው ማለት ነው? መብትም አስዌላስ ዲዩቲ ሆልድ ያደርጋል ማለት ነው። ፐርሰን በሁለት እንከፍላለን፣ ናቹራል አስዌላስ አርቲፊሻል ወይም ጁሪዲካል። ወደ ውስጥ ስንገባ ነው የምናየው። ግን ቻፕተር 1 ላይ ፐርሰን ዲፋይን ካደረግን በኋላ ፊዚካል ፐርሰን ወይም ናቹራል ፐርሰን ኮመንስመንቱ መቼ ነው? አንድ ሰው ናቹራል ፐርሰን ሆኗል ስንል መቼ ነው? ሰው ነው የምንለው መቼ ነው? ኦኬ፣ በተፈጥሮ ያለን ሰው ነው የምንለው መቼ ነው? ሲወለድ ነው። መወለድ ማለት ደግሞ ምን ማለት ነው? መቼ ነው አንድ ሰው ተወልዷል የምንለው? እስቲ ይህን ጥያቄ አስቡበት። አንድ ሰው ለማለት አሁን ይከብዳል፣ ግን ኤኒዌይ ፐርሰን ነው የምንለው መቼ ነው? ሰው ነው የምንለው ናቹራል ፐርሰን ነው። ይሄ ናቹራል ፐርሰን ነው የምንለው መቼ ነው? በውልደት ነው። ያ ከሆነ ጽንስ ውስጥ ያለን
አንድን ጽንስ ሰው ነው ማለት እንችላለን ወይ? ሰው ነው ካለን ለምንድን ነው ይሄንን ዲፋይን ማድረግ መለየት ያስፈልገው? ሰው ነው የምንል ከሆነ መብትና ግዴታ አለው እያልን ነው። ሰው አይደለም ካልን ደግሞ አንድ ጽንስ ሰው አይደለም ካልን ምንድን ነው ማለት ነው? መብትና ግዴታ የለውም ማለት ነው። ምን ታስባላችሁ እናንተ? ኦኬ፣ በአንድ እናት ሆድ ውስጥ ማፀን ውስጥ ያለ ጽንስ ሰው ነው ወይስ አይደለም? ህጉ ምን ይላል የሚለው ነው የምናየው። which means አሁን ይሄ እዚህ ጋር ዝም ብዬ አንድ ሐሳብ ላንሳላችሁ። ሰው ነው የምትሉ ትኖሩ ትችላላችሁ፣ ሰው አይደለም የምትሉ ትኖሩ ትችላላችሁ። so what do you think about abortion? is it legal or it's illegal? እሱን አስቡበት። ዝም ብዬ ላወራላችሁ ብዬ ነው። anyway መቼ ነው ኮመንስመንት ኦፍ ፊዚካል ፐርሰናሊቲ መቼ ነው የሚለውንም ቻፕተር 1 ላይ አድሬስ የምናደርግ ይሆናል። ቻፕተር 2 ላይ ስንመጣ ደግሞ ኢንዲቪጁዋላይዚንግ ኤንድ ሎኬቲንግ ፊዚካል ፐርሰን። ኢንዲቪጁዋላይዝ ስንል ያው መለየት ነው አይደለ? ስም ሰጥተው በኢትዮጵያ ኮድ ስለ ስም የተዘረዘሩ አርቲክሎች አሉ፣ አንቀጾች አሉ በሲቪል ኮድ ላይ። ሲቪል ኮድ ለጊዜ እንዳይለያችሁ አንብቡ። ስም የማውጣት መብት የማን ነው? የአባት ነው? የእናት ነው? ብላ ብላ የሚሉ ነገሮች ኮዱ ላይ የተዘረዘሩ ነገሮች አሉ። እነዛን ነገሮች እስቲ እናያለን። ግን ኢትዮጵያ ላይ አፕሊካብል ስለሆነ መምህራኖችም ይሄን ክላስ ላይ ይዘሉታል። ፈተና የማይወጣበትም ምናምን ግን ዝም ብላችሁ ብታዩት አሪፍ ነው። ሌላው ሜን ፖይንት ሬዚደንስ ኤንድ ዶሚሳይል። በአማርኛ እነዚህ ነገሮች በደንብ ለይታችሁ ማወቅ አለባችሁ። ሬዚደንስ በኢትዮጵያ ሕግ በፍትሐብሔር ሕግ አንቀጽ 174 ላይ አለ። ዶሚሳይል አንቀጽ 174 እና ተከታዮቹ፣ ከዛ ዶሚሳይል የሚለው ደግሞ 183 እና ተከታዮቹ ላይ አለ። ምንድነው በመካከላቸው ያለው ዲፈረንስ? ሁለቱም ስለ መኖሪያ አንድ ሰው የሚኖርበትን ቦታ የሚያሳዩ ናቸው። ኦኬ፣ አንድ ሰው የሚኖርበትን የሚያሳዩ የሚሉ ነገሮች ናቸው፣ የሚያመለክቱ ነገሮች ናቸው። ግን ልዩነታቸው ምንድነው? ትንሽ ነገር አውርቼ በቀጣይ ቪዲዮ በዲቴል ኮዱንም ስለምናይ፣ ሬዚደንስ ስንል ለጊዜው አንድ ሰው ለጊዜው የሚኖርበት ነው። ፎር ኢንስታንስ አንድ ሰው ለቫኬሽን ኦር ለሆነ ትሬኒንግ ሄደ የሆነ ቦታ let's say ሐዋሳ ሄደ። ሐዋሳ ላይ እሱ የቆየበት ያ እንትን ሬዚደንስ ነው እንጂ ሬዚደንስ ነው የሚባለው ለጊዜው ነው የኖረበት ማለት። ዶሚሳይል ግን በዋናነት በቋሚነት መኖሪያ አድርጎ ያለበት ቦታ ነው። ስራውን የሚሰራበት፣ ቢዝነሱን ራን የሚያደርግበት ኢን አዘር ግን the major place ነው ለሱ የመኖሪያው ዋና ቦታ ነው። ስለዚህ ልዩነቱ ይሄ ነው። ሬዚደንስ የሆነ ለጊዜያዊ ነው። ዶሚሳይል መቼ ነው አንድ ሰው ዶሚሳይል ስታተስ የሚያገኘው የሚለው በኢትዮጵያ ሕግ አለ። ያንንም ቻፕተር 2 ላይ እናያለን። ቻፕተር 3 ቀላል ነው። መብት ስለ መብት ነው። ማሰብ ያለባቸው ምንድነው? አንድ ሰው መብት አለው ስንል ምን አለው? ኮንትራሪ ምን አለው ማለት ነው? ግዴታም አለው። መብት ስትሰጡት ምንም አለ ማለት ነው? ግዴታ አለ። ምን አይነት ፊዚካል ፐርሰን ሲባል ሁሉ ጊዜ ናቹራል ፐርሰን ነው። እሷን ያዙ። ይሄ ናቹራል ፐርሰን ወይም ፊዚካል ፐርሰን ምን አይነት መብቶች ይይዛል? ራይት ቱ ላይፍ፣ ሊበርቲ፣ ይሄ ምንድነው? ሪሊጅን፣ ብቻ ኤክስፕሬሽን፣ ሀሳብን የመግለጽ ሃይማኖት ምናምን የሚባሉ በሀገር ደረጃ በኢትዮጵያ ሕግ በዓለም አቀፍ ስምምነቶች በሲቪል ኮዱ ላይ ምን አይነት መብቶች ሰው ልጅ ናቹራል ፐርሰን አለው የሚለውን እናያለን። ወደ አራተኛው ቻፕተር ስንመጣ ደግሞ ስለ ካፓሲቲ ነው። ካፓሲቲ ይሄን ነገር ትለምዱታላችሁ። በቃ አይለያችሁም እስከ ሎው ስኩል ቆይታችሁ ማለት ነው። በጣም ኢምፖርታንት ፖይንት ነው። ችሎታ አንድ ሰው መብትና ግዴታ አለው ካልን ያንን መብትና ግዴታ ኤክሰርሳይዝ ማድረግ የሚችል ሰው ችሎታ ያለው መሆን አለበት።
ያ ማለት ችሎታ የሌላቸው አሉ ማለት ነው። ራይት እና ዲዩቲ ኖሯቸው ግን ኤክሰርሳይዝ ማድረግ ያንን መብት ያንን ግዴታ ኤክሰርሳይዝ ማድረግ የማይችሉ ሰዎች አሉ። ሌሰንድ ካፓሲቲ ማለት ያ ነው። ችሎታ የሌላቸው በህግ ፊት ችሎታ የሌላቸው ለምሳሌ ራይት ቱ ቮት እሱን እንኳን ተው፣ ግን ማይኖሪቲ የሚለውን 18 ዓመት ያልሞላው ሰው ማይኖሪቲ ነው የሚባለው በህግ which means ማይነር ሆኖ ኤክሰርሳይዝ ማድረግ የማይችላቸው መብቶችና ግዴታዎች አሉ ማለት ነው። ሶ አንዱ ሌሰንድ ካፓሲቲ ያለው ማነው ማለት ነው? ማይነር ፐርሰንስ ሶ who are minor persons ምን አይነት ካፓሲቲ ነው ያጡት? መቼ ነው ይሄንን ካፓሲቲ ኤክሰርሳይዝ which means ራይታቸውን ዲዩቲያቸውን መቼ ነው ኤክሰርሳይዝ ማድረግ የሚችሉት? ኢንካፓሲቲያቸው መቼ ነው ተርሚኔት የሚሆነው? ማይኖሪቲያቸው መቼ ነው ተርሚኔት የሚሆነው? ይሄ ደግሞ ማይነር እያሉ ወይም ካፓሲቲ ሳይኖራቸው አንድን አክት ለምሳሌ ውልን ብንወስድ ማይነር የሆነ ፐርሰን ውል መዋዋል አይችልም። የመዋዋል መብት የለውም። ስለዚህ ምን ማለት ነው? ኢንካፓብል ነው። ኢንካፓብል ፐርሰን ነው። ያን ነው ሌሰንድ ካፓሲቲ። ውል መዋዋል ማይነር አይችልም። ግን ማይነር ሆኖ እያለ ውል ብዋዋልስ ምን አይነት ኢፌክት አለው የሚሉ ነገሮችን ቻፕተር 4 ላይ እናያለን። ሌላ ሌሰንድ ካፓሲቲ ኢንካፓብል የሆኑ ፐርሰን ለማን ናቸው? ኢንሴን ኤንድ ኢንፍርም። ለምሳሌ መንገድ ላይ እብድ ምናምን ኦኬ ኒተርስሊ ኢንሴን ነን ኒተርስሊ ኢንሴን የሆኑ ሰዎች አሉ። በጤና ተቋም ምናምን በቃ እብድ ናቸው ተብሎ የታወቁ ምናምን አሉ። ሶ እነሱም በህግ ፊት ምንድናቸው ማለት ነው? ኢንካፓብል ናቸው። ማይኖሪቲ ኢንሴን ፐርሰን። ሶስተኛ ደግሞ ጁዲሻል ኢንተርዲክሽን የሚባል ኮንሰፕት አለ። በፍርድ የሚከለከሉ አሉ፣ አንድን መብት ኤክሰርሳይዝ እንዳያደርጉ ማለት ነው። ሶ they are judicially interdicted persons። ስለነሱም እናያለን። ሌላኛው ነጥብ ደግሞ ምንድነው? ሌጋል ኢንተርዲክሽን የሚል በህግ ሌላኛው በፍርድ ነው። ይሄኛው ደግሞ በህግ ለምሳሌ የታሰሩ ሰዎች ምናምን እነዛ በህግ ኢንተርዲክትድ የሆኑ ሰዎች ናቸው። እነዚህ ሰዎች ኤክሰርሳይዝ ማድረግ የማይችሏቸው ራይትስ ኤንድ ዲዩቲስ አሉ። እነሱን እናያለን። ሌላው ኦርጋንስ ኦፍ ፕሮቴክሽን። እነዚህ ሌሰንድ ካፓሲቲ ያላቸው ነው ኢንካፓብል የሆኑ ፐርሰኖችን ፕሮቴክት የሚያደርጉ ኦርጋንስ አሉ። እነሱንም አድሬስ እናደርጋለን። አምስተኛው ቻፕተር ደግሞ ፊዚካል ፐርሰናሊቲ እንደሚያደርግበት ናቹራል ፐርሰን እንዳደረገ ማለት መብትና ግዴታውን ምን ያደርጋል ማለት ነው? ያጣል። መብትና ግዴታውን ያጣል። መቼ ነው አንድ ሰው መብትና ግዴታውን የሚያጣው? ራይት ኤንድ ዲዩቲ ሆልድ አደረገ። ያ ራይት ኤንድ ዲዩቲ መቼ ነው ኢንድ የሚሆነው? ሁለት ነጥቦች አሉ። በቃ 2 ፖይንት። ሁለተኛው አብሴንስ ነው። አንደኛው አብሴንስ ነው፣ ሁለተኛው ዴዝ። አብሴንስ ማለት መጥፋት። አንድ ሰው ጠፋ ሲባል ዝም ብሎ እንትን አይደለም። መሟላት ያለባቸው ነገሮች አሉ፣ ኮንዲሽንስ አሉ። ዲስአፒርድ ሰውየው መሆን አለበት። ከዛ ደግሞ ለ2 ዓመት ያህል ይሄ በኢትዮጵያ ህግ ሲቪል ኮዱን ቼክ ማድረግ ትችላላችሁ። 154 እና ተከታዮቹ ላይ አለ። ሳቧን ሳብቱ ያነሳ ኮንዲሽን አለ። ዲስአፒር መሆን አለበት። ዲስአፒር ከሆነ በኋላ ለ2 ዓመት ያህል ምንም አይነት ድምጽ ከሱ ካልተሰማ እና ኤኒ ኢንተረስትድ ፐርሰን የሚመለከተው ሰው መጥቶ መጥፋቱ ይታወጅልን፣ ይሄ ሰውዬ ለዚህ ያህል ጊዜ ድምጹ ምንም አልተሰማም ምናምን መጥፋቱ ይታወጅልን ብለው አፕሊኬሽን ማመልከቻ ያቀርባሉ ለፍርድ ቤት። ስልጣን ላለው ፍርድ ቤት ያንን ኬዝ ለማየት ስልጣን ያለው ፍርድ ቤት ማመልከቻ ሲያቀርብ ፍርድ ቤቱ ፐብሊሳይዝ ያደርጋል ምናምን። መከተል ያለባቸው ፕሮሲጀሮች አሉ። እሱን ኮዱ ላይ ማየት ይቻላል። ስንደርስም ቻፕተር 5 ላይ ማየት እንችላለን። እዳ ጊዜ
ሰውየው ጠፍቷል ተብሎ ዲክሌር ይደረጋል፣ ይታወጃል። ፊዚካል ፐርሰናሊቲ ምን አድርጓል ማለት ነው? እንዲያረጋል መብት ዲዩቲ ያሰውዬ ያጣል። ሁለተኛው ግልጽ ነው፣ ሞት ነው። በቃ ዴስ ሰው ከሞተ መብትና ግዴታው አብሮ ይሞታል። ግን ሰርቫይቭ የሚያደርጉ መብትና ግዴታዎች አሉ ለወራሾች የሚተላለፉ እና እሱ ያው ውርስ ላይም ትማራላችሁ። ያው ሎቭ ፐርሰን ባህሪው እንደዚህ ነው። በቃ ይሄዳል ብዙ አንተም ገና ፊልም ሰርዲር ምናምን ትማሩ ኮርሶችን ሁሉ ይነካካል። ግን እናንተ ረጋ ብላችሁ አስተማሪ ክላስ ላይ ኮንሰንትሬት የሚያደርጉ ነጥቦች ላይ ብቻ ትኩረት አድርጋችሁ አንብቡ። አትረበሹ፣ አትደናገጡ። በቃ ሎቭ ፐርሰን ባህሪው እንደዛ ነው። ይነካካል። ዝም ብሎ ኮንትራት ላይ ይሄዳል፣ ውርስ ላይ ይሄዳል፣ ኮንስቲቱሽን ይሄዳል ምናምን ክሪሚናል ላይም ሊሄድ ይችላል። ስለዚህ ብዙ እንትን አትበሉ። ደወሪያው the last chapter ጁሪዲካል ፐርሰን ነው። ቅድም ብያችኋለሁ። ፐርሰንን በሁለት እንከፍላለን፣ ናቹራል ፐርሰን እና ጁሪዲካል ወይም አርቲፊሻል ፐርሰን። ስለነሱ ነው ቻፕተር 6 ላይ የምናየው ማለት ነው። የኢትዮጵያ ሕግ እነዚህን እንዴት ነው ኤክስፕሌን የሚያደርገው ዲል የሚያደርገው የሚለውን ነገር the last chapter ላይ እናያለን። ሎቭ ፐርሰን እንደዚህ አይነት ኮርስ ነው። ሳመሩን ያው ብታነቡ ታሪፍ ነው። ጥያቄ ካለ በኮመንት ወይም በቴሌግራም በሚመቻችሁ መንገድ ማስቀመጥ ትችላላችሁ። የዛሬን በዚህ ኮርስ ሃይላይቱን በዚህ ጨርሳለን። እናመሰግናለን።